ታችን የምታዩት እርሻ ቦታ ነው የመጣነው። ከተማው በጣም ርቀናል። የገበሬ ቤት ነው ያለነው እና አጅሪት ፀሐይ ሁሉ አድክሟታል። ውሃ በጣም ጠምቷታል። እንግዲህ እንግዳንን ብለን ውሃ እንጠይቃለን። ሰተት ብለን ንግባ እስኪ ምን እንደሚፈጠር አብረን እናያለን። አይ ግድ ናችሁ የለም ወይ? በስመ አብ አንዲቱን በግ ተሰጠኝ። እዩት ወደዚህ ቦታውን ልሰዳት። እሺ አባት እንዴት ናችሁ? ደህና ናችሁ? ሰላም ነው ወንድም? እንዴት ነው? እንግባ ነበር እንግባ። ገባ እኮ በስመ አብ በድንጋይ ነው አንተ አሰራሩ ደስ ሲል ልጅ የለዎትም አሉ። ለምን እንደኔ ፈረንጅ ባይሆን ለኔ ነኝ። አዎ የእርሶ ልጅ ነኝ። እንደኔ ፈረንጅ ባይሆን ማዘር ሰደቡኝ። ማን ነው ስሞት? ላቀች አዳፍሬ ያስታውቃል። የባል አባት ስም ለዛም ነው እንግዲህ አቀባበሎ በጣም ደስ ይላል። ምን እንዴት አድርጌ ነው እንግዲህ አመቀበለው ብትሉኝ አሁን ድንገት መጣችሁብኝ በምላሽ ተናግዳችሁ ወይ እኛ መስተንግዷችን ታዲለም ደግሞ ይሄው ቅዳሴ ቀባር ተጣጣችሁ ነው መስተንግዱን ትክክል። አዎ ከዚህ በላይ ምንም ነገር የለም። ስለመጣን እንግዲህ በጣም አዝኗል። እንግዲህ እንዳሉት ተናግራችሁ ብትመጡ ጠላውን ምኑም ተዘጋጅቶ ይጠብቃችሁ ነበር። አጋጣሚ ስለመጣችሁ
እሺ የመጋቢት አቦ እሺ እንመጣለን። ከእግዚአብሔር ጋራ ከፈቀደልን እግዚአብሔር ከፈቀደልን እንዲህ ሳይሆን አስበንበት እኛም በስርዓት እንመጣለን። የኔ እናት እናይወታለን። በጣም ደስ ይላሉ። በጣም ቅን እናት ነዎት። እግዚአብሔርን በጣም ደስ የሚሉ እናት ነዎት። ጥሩ ነው። ለምንድን ነው ሰው እኮ በአንድ ብር ደንበኝነት ሩቅ ደረጃ እንደርሳለን እኛ። ትክክል። እኔ በስሙኔ አልኮኝ ዱሮ ማለት ነው በአምሳሳን ቡና በስኒ ገዝቼ ስሙኔ ዋቀርታለሽ። ከዛ ኖሬ ሄድኩ ብላችሁ እዛ ሴት ልጅ ጋር ልጅ ናት። ኧረ በዛን ቀን እኮ አንቺ ስሙኔ ጥዬ ሄድኩ ብላኝ አውጥታ ስትሰጠኝ አልፈልግም እምነቱ ብቻ ነው የሚበቃኝ ብዬ እስካሁን ድረስ እናትና ልጅ ነን ብላችሁ አታውቁም። ዘመድ መረቁንና እንውጣ እንግዲህ ምርቃቱ ደግሞ ያው እንደዚሁ እንደሆን እኛን እንደ ልጅ አይተውን ተባረኩ ያሳደጋችሁም ትልቅ ነገር ነው። ስራችንም ከፍ እንደሌለ እኛ እኔ የሚባለውንም አላውቅም። ዞሮ ግን እናንተ ምትጌት ይስጣችሁ። አሜን። እግዚአብሔር ይባርካችሁ። አሜን። አሜን። የተሞደት ይስጣችሁ። አሜን። በዓሉንም ያክብርላችሁ። አሜን። እንደምትንከራተቱ ቶሎ በዳንያለም ተግራ ተጠይቁምላ። አሜን። በጣም ቁመላችሁ ያክብራችሁ። አሜን። ያከብራችሁ እናንተን ያክብራችሁ። አሜን። በሄዳችሁበት የሰው ደጅ ያጋጥማችሁ። አሜን። እዚህ ጋር እንገባለን ካላችሁ እነኛ ሰዎች ብሩክ ያድርግላችሁ። አሜን። እግዚአብሔር በርቆ በሩን ይፈቱላችሁ። አሜን። እንግዲህ የማቀው ይሄንን እሺ እናመሰግናለን። በሉ ሰላም ሁኑ። እሺ እናት እሺ በጣም ደስ ይላል። ከዚህ በኋላ ይሄን መሰለ በረከት አግኝቼ ማንንም አልሰማም። ደስ ሲሉ ቤቱ ደስ ሲል አይደለም ምን ተብሎ የሚጠራው ሲጣሩ ለምሳሌ ወንድ አሁን ኧረ አይደለም ሰው አባባይ ና አባባይ እመዬ በሬ ደነበረ እመዬ ኧረ እመዬ አንጓች ነው እንጂ አንጓች። ኧረ እንዴት ነው የምንገባው? እናንተ በዚህ እኮ አያስገባም። እንዲሁ ማሮቼ እመቤቴን እንደደስ እንደሚል የሆነ በቃ ደስ የሚል ነገር አለ። አንድ ደስታው የባህል ልብስ መልበሱ ነው። ሁለተኛ ደስታው ደግሞ ያሉትን ድባቦች፣ ሶስተኛ ደግሞ የሰዎች አቀባበል። አንዳንድ ሰው እኔ ጠጋ ስላቸው ሰላም ልል አባቶች ራሱ በዱላ አንጎራደው ሸዋ ምን ጠፍቶ ይላል ግጥሙ ራሱ ይጥኛል እያልኩኝ እነሱ ስቀው ነው የሚቀበሉኝና እስኪ አሁንም ሰዓት ብለን እንሂድ ማሮች። አስቡ ደብረ ብርሃን ሆነን እንደዚህ ካየን ወደ ተለያዩ ቦታዎች ይዙ ወጣ ስንል እንግዲህ ሙሉ ሸዋን ካየ እንዴት ልንሆን ነው? በቃ ሰው በጣም እንትን ነው። እንዴት ነው? ሰላም ነው? ከከተሜ ወጣ ብለን ስለርሻው አንዳንድ ነገር እያሳየን ደረባየ አንዳንድ ቦታ ላይ መሬቱ የማይወጋበት ቦታ ላይ